ለሕዝብህ አቤቱታ ልታቀርብ በዚህ በቤተ መንግስት በፊት ለፊቴ ብትቆም ከዛሬ ጀምሮ ከፍ ብዬ አንገትህን ዝቅ ብዬ ባትህን አስቆርጣለሁ፣ አስገድልሃለሁ። ሞት ነው የሚጠብቅ። ሁለተኛ እዚህ ቤተ መንግስት እንዳትመጣ፣ ፊቴ እንዳትቆም። ሰው ሲጨርስ እግዚአብሔር መስራት ይጀምራል። የኛ አምላክ ሲነሳ አቤቱታውን ሊሰማ ያልወደደና ያልፈቀደ ፈርዖን አሁን በሌሊት እንቅልፉን አጥቶ አስጠራቸው። እንዲህም አለ፣ ከዚህ በመካከል ውጡ አለ፣ ሂዱ አለ። ለአምላካችሁ ለእግዚአብሔርም ሂዱ፣ መስዋዕት ሰው፣ እግዚአብሔርን አገልግሉ አለ። መንጎቻችሁን ከብቶቻችሁን ይዛችሁ ሂዱ አለ። ከዚያ በኋላ ደግሞ እኔንም ባርኩኝ አለ። እኔን ምን በሉኝ? ባርኩኝ። በመቅሰፍት ሰዓት በረከት በተሰጠው ጊዜ እኮ አልተጠቀመም። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ፣ ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ሰላም ከእንግዲህ ወዲያ ደስታና ሰላም ሆነ። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን እድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ እንኳን ለብርሃነ ትንሣኤው በዓል በሰላምና በጤና አደረሰን አደረሳችሁ። እስቲ እዚህ ያደረሰንን አምላካችን እግዚአብሔርን ሁላችንም እናመስግነው። በሞቱ ሞታችንን የሻረልን፣ በትንሣኤው ትንሣኤያችንን ያበሰረልን ወልደ እግዚአብሔር ሕያው፣ ወልደ ማርያም ስግው፣ ወልደ አብ፣ ወልደ ማርያም፣ ወልደ ዋሕድ በተዋሕዶ የከበረ ስግው ቃል ሰው የሆነ አምላክ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለማይነገረው ስጦታው ክብርና ምስጋና ይግባው። ባካችሁ በደንብ አድርጋችሁ እግዚአብሔርን ሁላችሁ ከልብ በሆነ ምስጋና አመስግኑት። አምላካችን እግዚአብሔር ምስጋናችንን ይቀበልልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ፋሲካ ኦሪት ዘጸአት ምዕራፍ 12 ቁጥር 11። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማረበት
የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሰረት አሁን ያለንበት ወቅት ዘመነ ትንሣኤ ነው። ከትንሣኤው ዕለት አንስቶ እስከ 50ኛው ቀን ድረስ ወይም እስከ ባለ ጰራቅሊጦስ መንፈስ ቅዱስ በጸጋ እስከወረደበት ቀን ድረስ ወርኃ ትንሣኤ ወይም ዘመነ ትንሣኤ ተብሎ ነው የሚጠራው። የዚህ የዘመነ ትንሣኤ 5ኛው ሰንበትና ሳምንት ደግሞ እንደ አባታችን እንደ ቅዱስ ያሬድ ባህል ፋሲካ ይባላል። ራሱ የመዝሙሩ ርዕስ ፋሲካ ነው የሚለው። እኛም ከዚህ የተነሳ ነው ዛሬ በዚህ ርዕስ ለመማር የመረጥነው። ፋሲካ ኦሪት ዘጸአት ምዕራፍ 12 ቁጥር 11 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ ፋሲካ የሚለውን የቃሉን ትርጉም እናያለን። ሁለተኛ በብሉይ ኪዳን እስራኤል ዘሥጋ ፋሲካን ለምን እንዳደረጉ በምን እንዳደረጉና እንዴት እንዳደረጉ በአጭሩ እንመለከታለን። ሶስተኛ በሐዲስ ኪዳን ፋሲካው ለምን እንደተደረገ በምን እንደተደረገ ተመልክተን ዛሬ ፋሲካውን ስናከብር እንዴት አድርገን ልናከብረው እንደሚገባን ተመልክተን ትምህርታችንን እንጠቀልለዋለን። ጊዜ ለመሻማት ብዙ ታሪክ አልተርክም። ዋና ዋና ነገሮችን ብቻ እየጠቆምኩ አልፋለሁ። ምክንያቱም ታሪኩ በጣም ሰፊ ስለሆነ ማለት ነው። እስቲ በሉ ከኔ ጋራ ፋሲካ፣ በደንብ በሉት ፋሲካ ርዕሳችን ነው። በኦሪት ዘጸአት ምዕራፍ 12 ቁጥር 11 ላይ የተመዘገበ ይለቃል ነው። ፋሲካ የሚለውን ቃል በዕብራይስጥ ወይም በጥንት አረማይኩ ፔሳህ ወይም ፓሳህ ይለዋል። በጽሩ ወይም በግሪኩ ደግሞ ፓስካ ይለዋል። የቃሉ ትርጉም ማለፍ ነው፣ መሻገር ነው፣ አልፎ መሄድ ማለት ነው። እንግሊዞቹም ፓስ ኦቨር ይላሉ። ፋሲካውን ማለት ነው። እኛ ፋሲካ እንለዋለን። በግዕዙም ማዕዶትም ማለት ነው፣ መሻገር ማለት ነው። የቃሉ ትርጉም ባጭሩ ፋሲካን እስራኤል ዘሥጋ በብሉይ ኪዳን ለምን አደረጉ? ይህንን ነው የምናየው። በምንስ ተደረገ ፋሲካው? እንዴትስ ተደረገ? አበው ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን የሆነን ዘንድ ወደ ኋላ መለስ ብለን ጥቂት ነገር እናነሳለን። ሁላችንም የእስራኤላውያንን የግብፅ የባርነት ኑሮ እናውቃለን። ከጽኑ ባርነት የተነሳ እስራኤላውያን ወደ እግዚአብሔር ጮኹ። እግዚአብሔር ጩኸታቸውን አደመጠ፣ እንባቸውንም ተመለከተ፣ ያድናቸውም ዘንድ ወደደ፣ በረድኤትም ወረደ። እንዲህም ብሎ ተናገረ፣ የሕዝቤን መከራ ፈጽሞ አይቼ መቃተታቸውንም ሰምቼ ላድናቸው ወረድኩ። ስለዚህና ወደ ግብፅ እልክሃለሁ አለ። የሐዋርያት ሥራ ምዕራፍ 7 ቁጥር 34 ላይ የተመዘገበ ኃይለ ቃል ነው። ሊቀ ነቢያት ሙሴን እግዚአብሔር ጠራው ከወንድሙ ከካህኑ ከአሮን ጋራ ወደ ፈርዖን ቤተ መንግሥት እንዲገቡና ይገዛልኝ ዘንድ ሕዝቤን ልቀቅ እንዲሉ ማለት ነው። በዚህ በኦሪት ዘጸአት ምዕራፍ 4
ቁጥር 22 ጀምሮ የተመዘገበውን ቃል ስንመለከት እንደዚህ ይላል። እግዚአብሔር ሊቀ ነቢያት ሙሴንና ወንድሙ አሮንን ላከ ወደ ግብፁ ፈርዖን ቤተ መንግሥት። ፈርዖንንም እንዲህ በሉት አለ፣ ይገዛልኝ ዘንድ ሕዝቤን ልቀቅ። እስቲ በሉ እስራኤል በሉ፣ ለእኔ የበኩር ልጄ ነው። እስራኤል ለእኔ ምኔ ነው? የበኩር ልጄ ነው አለ እግዚአብሔር። አሁን እዚህ ላይ እስራኤል የሚለው የእስራኤልን ልጆች ነው። የይስሐቅ ልጅ ያዕቆብ በፍኖተ ሎዛ በኖዛ መንገድ ላይ ከእግዚአብሔር ጋር የፍቅር ትግል ሲታገል በማደሩ እግዚአብሔር ስሙን ቀይሮ እስራኤል ብሎታል፣ ሁላችን እንደምናውቀው። ስለዚህ ምን አለ እግዚአብሔር? እስራኤል አለ የያዕቆብን ልጆች በሙሉ እንደ አንድ ሰው ቆጥሮ ማለት ነው። እስራኤል ለኔ የበኩር ልጄ ነው፣ የመጀመሪያ ልጄ ነው አለ። ቀድሞ በእግዚአብሔር ስም ስለተጠሩ ነው። ይገዛልኝ ዘንድ ያገለግለኝ ዘንድ ሕዝቤን ልቀቅ አለ እግዚአብሔር። ፈርዖንም እንዲህ አለ፣ እግዚአብሔርን አላውቅም እስራኤልንም አልለቅም አለ። በፈርዖንና በግብፃውያን ላይ 9 መቅሰፍቶችን አፈራረቀ እግዚአብሔር። የመጀመሪያው መቅሰፍት ሲመጣ ፈርዖን ደንግጦ ሊቀ ነቢያት ሙሴንና ወንድሙ ካህኑ አሮንን እባካችሁ ወደ እግዚአብሔር ጸልዩልኝ፣ ለምኑልኝ፣ አማልዱኝ፣ መቅሰፍት ከኔም ከሕዝቤም እንዲርቅ እንዲከለከል ይላል። እነሱ ወደ እግዚአብሔር ይጸልያሉ። እግዚአብሔር የሊቀ ነቢያት የቅዱስ ሙሴንና የካህኑ የአሮንን ጸሎት ምልጃ ተቀብሎ ከመዓት ወደ ምሕረት ከቁጣ ወደ ትዕግስት ዘንበል ይላል። እንደገና የፈርዖን ልብ እልህኛ ይሆናል፣ አንገቱ ደንዳና ይሆናል። ሁለተኛውን ደግሞ መቅሰፍት እግዚአብሔር ያመጣል። አሁንም ለምኑልኝ ይላል፣ ደግሞ መቅሰፍቱ ይከለከላል። ከዚያ ልቡ እልህኛ ይሆናል። እንዲህ ሲል 9 መቅሰፍቶች ተፈራረቁ። እንዲያውም እንዲህ አለ ፈርዖን ለሊቀ ነቢያት ለሙሴ፣ ሁለተኛ አለው ፊቴን እንዳታይ ተጠንቀቅ፣ ፊቴን ባየህበት ቀን ከዚህ በኋላ ትሞታለህ አለው። ኦሪት ዘጸአት ምዕራፍ 10 ቁጥር 28 ስለ ሕዝብህ አቤቱታ ልታቀርብ በዚህ በቤተ መንግሥት በፊት ለፊቴ ብትቆም ከዛሬ ጀምሮ ከፍ ብዬ አንገትህን ዝቅ ብዬ ባትህን አስቆርጣለሁ፣ አስገድልሃለሁ፣ ሞት ነው የሚጠብቅህ። ሁለተኛ እዚህ ቤተ መንግሥት እንዳትመጣ፣ ፊቴ እንዳትቆም። ሰው ሲጨርስ እግዚአብሔር መስራት ይጀምራል። የኛ አምላክ ሲነሳ የዘገየ ቢመስልም ሲደርስ የሚቀድመው የለም። ያን ጊዜ ጽዋው ሞልቶ የተረፈበትና የፈሰሰበት ጊዜ ነበር። እሺ እንዳልኪውን ብሎ ሙሴ ከፈርዖን ቤተ መንግሥት ወጣ። እግዚአብሔር 10ኛውን መቅሰፍት አመጣ። 10ኛው መቅሰፍት ሞተ በኩር ነው። ኦሪት ዘጸአት ምዕራፍ 11 ከቁጥር 1 ጀምሮ ታሪኩ ይቀጥላል። እግዚአብሔር እንዲህ አለው ለሊቀ ነቢያት ለሙሴ፣ ገና አለ አንዲት መቅሰፍት ትቀራለች አለ። እሷም ሞተ በኩር ናት። በፈርዖንና በግብፃውያን ሁሉ ላይ አመጣለሁ አለ። በዚያች ሌሊት የፈርዖን የበኩር ልጅና የግብፃውያን የበኩር ልጆች ይገደላሉ። የሰዎቹ ብቻ አይደለም፣ የግብፃውያን የእንስሳቱ የበኩር ልጆች በሙሉ ይገደላሉ። ያን ጊዜ ፈርዖንና ግብፃውያን አባረው ይሰዷችኋል፣ በፍጥነት ይለቋችኋል። የፈለጋችሁትን ብርና ወርቅ ትወስዳላችሁ፣ እኔ በግብፃውያን ፊት ሞገስ እሰጣችኋለሁ፣ ውሻ ምላሱን አያንቀሳቅስባችሁም አለ።
እንዲህ አለ ሊቀ ነቢያት ሙሴ እንግዲህ አለ የግብፃውያን የበኩር ልጆች የሚገደሉ ከሆነ አለ የኛስ የእስራኤላውያን የበኩር ልጆች እንዴት ይሆናሉ አለ። እግዚአብሔርም እንዲህ አለው የእስራኤላውያን የበኩር ልጆች እንዳይሞቱ እንዲህ አድርጋለሁ። ዘጸአት 12 ከቁጥር 1 ጀምሮ ታሪኩ ይቀጥላል። ምን ይደረግ? ፋሲካው ይደረግ። ምን ይደረግ? ፋሲካው ይደረግ። የፋሲካው ዓላማ ለምንድነው ስንል በመጀመሪያ ሞተ በኩር ወደ እስራኤል ቤት እንዳይገባ ነው። መቅሰፍት የእስራኤልን ልጆች እንዳይነካ ነው። ሞት ከእስራኤል ቤት እንዲያልፍ ነው። የፋሲካው ዓላማ ይሄ ነው። ፋሲካው በምንድነው የተደረገው? ነውር በሌለበት ጠቦት ነው የተደረገው። ይዘረዝረዋል ስርዓቱን። እኔ ከዚህ ክፍል ጥቂት ነገር ነው ማነሳው። ፋሲካው እንዲደረግ አለ እያንዳንዱ እስራኤላዊ አለ በቤቱ ነውር የሌለው አንዳንድ ጠቦት በአመቱ የመጀመሪያ ወር በወሩ በ14ኛው ቀን ይረድ ይሰዋ አለ። ሲመሽ ይረዱት። መቼ ይረዱት? ሲመሽ ይረዱት። አርደው አወራርደው በመጀመሪያ የጠቦቱን ደም በሁለቱ መቃኖችና በጉበኑ ላይ ይቅቡት አለ። ሁለት መቃኖች ማለት የበሩ ቋሚዎች ናቸው፣ ምሰሶቹ። ጉበን ማለት ደግሞ ሁለቱን ቋሚዎች የሚያገናኘው አግዳሚው ማለት ነው። ይሄንን በዚያ ነውር በሌለበት ጠቦት ደም ይቅቡት አለ። ስጋውን ደግሞ እየጠበሱ ከመራራ ቅጠል ጋራ ይብሉት አለ። ከቂጣ ጋራ ጥሬውን እንዳትበሉ አለ። የተቀቀለውን እንዳትበሉ አለ። ስትበሉ አጥንቱን እንዳትሰብሩ አለ። ስርዓቱ ነው። እንዴት ነው የተፈጸመው ፋሲካው የሚለውን እያየን ነው። ስትበሉ ደግሞ ጫማችሁን አጥልቃችሁ ወገባችሁን ታጥቃችሁ ኮፌታችሁን ወይም ኮፍያችሁን ደፍታችሁ በትራችሁን ይዛችሁ ቸኩላችሁ ወይም ፈጥናችሁ ቶሎ ብላችሁ ብሉት። ስትበሉ እርሾ አይገኝ። ስትበሉ አታሳድሩት፣ ጨርሱት በእለቱ። ምናልባት የቀረ የተረፈ ካለ እንኳን ወደ እሳት ውስጥ ጨምሩት፣ አቃጥሉት አላቸው። እስቲ በሉ እርሱ በሉ የእግዚአብሔር ፋሲካ ነው። ኦሪት ዘጸአት ምዕራፍ 12 ቁጥር 11 ርዕሳችን ነው። በደንብ በሉ እርሱ በሉ የእግዚአብሔር ፋሲካ ነው። እርሱ የእግዚአብሔር ምንድነው? ፋሲካ ነው። ደሙም ይላል ይቀጥልና ባላችሁበት ቤቶች ምልክት ይሆንላችኋል። የዚያ ነውር የሌለበት ጠቦት ደም ምን ይሆንላችኋል? ምልክት ይሆንላችኋል ይላል። ይቀጥልና ይሄን ከኔ ጋር በሉት ደሙን ባሉ ባየው ጊዜ ከናንተ አልፋለሁ። ደሙን ባየው ጊዜ ከናንተ ምን እላለሁ? አልፋለሁ። አጥፊው፣ ቀሳፊው፣ ገዳዩ ሞተ በኩር ወደ ቤታችሁ አይገባም፣ እናንተን አይነካም ይላል ኦሪት ዘጸአት ምዕራፍ 12 ቁጥር 13 ላይ። ጊዜው ደረሰ። ቀሳፊው፣ ገዳዩ ሞተ በኩር የሚመጣበት እስራኤል እንደታዘዙ
በ14ኛው ቀን የነሱ የመጀመሪያው ወር አቢብ ወይም ኒሳን ይባላል። በዚህ ወር መጀመሪያ 14ኛው ቀን እያንዳንዱ እስራኤል ቤት ውስጥ ነውር የሌለበት ጠቦት ታረደ። ደሙን በመቃኑና በጎበኑ ላይ ረጩት። ስጋውን እየጠበሱ ከመራራ ቅጠል ጋራ መብላት ጀመሩ። ፋሲካው እንደዚህ ተደረገ። ያ ሞተ በኩር መጣ። ከዚያ የግብፃውያንን የበኩር ልጆች እየቀሰፈ እየገደለ ሄደ። ኦሪት ዘጸአት ምዕራፍ 12 ቁጥር 29 ላይ ተመዝግቧል። በእኩለ ሌሊት ነው የሚለው። በእኩለ ሌሊት ሞተ በኩር መጥቶ ከፈርዖኑ የበኩር ልጅ አንስቶ በዚያ በጓዳ በመጅ ወፍጮ በድንጋይ ወፍጮ እስከምትፈጨው እስከ አገልጋይቱ የበኩር ልጅ ጭምር ገደለ። ሁሉ ቤት ለቅሶ ሆነ። ሁሉ ቤት ሐዘን ሆነ። ወገኖቼ እግዚአብሔር ለበቀል ሲነሳ አስለቃሾች ያለቅሳሉ፣ አስጨናቂዎች ይጨነቃሉ፣ አሳዳጆች ይሰደዳሉ። ፈርዖንና ሰራዊቱ የእግዚአብሔርን የበኩር ልጆች እስራኤላውያንን ብዙ ዘመን አስጨንቀዋል። የእስራኤል እናት ወንድ ልጅ ወልዳ ማሳደግ አትችልም ነበር። አዋላጆቹ የእስራኤል ሴት ወንድ ልጅ በምትወልድበት ጊዜ ልጇን አንቀው ይገድሉ ነበር። ሞት በታወጀበት ምድር ነው ሊቀ ነቢያት ሙሴ ወደ ባህር ተጥሎ የፈርዖን የልጅ ልጅ ተብሎ በቤተ መንግስት አድጎ ህዝቡን ከግብጽ ከባርነት ቤት በመሪነት ነፃ እንዲያወጣ እግዚአብሔር የላከው። ከአይምሮ በላይ ነው ስራው። ግብፃውያን በሙሉ ተጨነቁ። ይሄ ለምን ሆነ መሰላችሁ? እንመለስ እዚያ ወደ ኋላ። እንደገና ነሳዋለሁ ይገዛልኝ ዘንድ ህዝቤን ልቀቅ አለ እግዚአብሔር። እስራኤል ለኔ የበኩር ልጄ ነው አለ። ይቀጥልና እንዲህ ይላል፣ እስቲ በሉ አንተም በሉ ትለቀው ዘንድ እምቢ አልክ፣ እኔም የበኩር ልጅህን እገድላለሁ። ኦሪት ዘጸአት ምዕራፍ 4 ቁጥር 23 ላይ ተመዝግቧል። ፈርዖንና ሰራዊቱ የእግዚአብሔርን የበኩር ልጆች እስራኤላውያንን ስላስጨነቁ አለቅም ስላሉ እግዚአብሔር ደግሞ የግብፃውያንን የበኩር ልጆች ሊቀስፍ ሊገድል አስቀድሞ ተናግሮ ነበር። ያኔ የተፈጸመው ጊዜው ሲደርስ ተፈጸመ። የግብፃውያን የበኩር ልጆች በሙሉ ተገደሉ ይላል። ሁሉም ቤት ሐዘን ገባ። ሞት ያልገባበት ቤት ስላልነበረ ይላል ሁሉ በሌሊት ማልቀስ ጀመሩ ነው የሚለው ታሪኩ። አስተውሉ ወገኖቼ፣ ሁሉ ለቅሶ ጀመረ። ከዚያ እንዲያደረገ ፈርዖን ሊቀ ነቢያት ሙሴን ካህኑ አሮንን በሌሊት አስጠራ። ትዝ ይላችሁ ከሆነ ስንተርክ ምንድን ያልነው? ሁለተኛ ፊቴን አታይም ነው ያለው። ፊቴን ባየህበት ቀን ትሞታለህ ነው ያለው። በብርሃን በጠራራ ፀሐይ አቤቱታውን ሊሰማ ያልወደደና ያልፈቀደ ፈርዖን አሁን በሌሊት እንቅልፉን አጥተው አስጠራቸው። እንዲህም አለ፣ ከዚህ በመካከል ውጡ አለ፣ ሂዱ አለ። ለአምላካችሁ ለእግዚአብሔርም ሂዱ መስዋዕት ሰው እግዚአብሔርን አገልግሉ አለ። መንጎቻችሁን ከብቶቻችሁን ይዛችሁ ሂዱ አለ። ከዚያ በኋላ ደግሞ እኔንም ባርኩኝ አለ። እኔን ምን በሉኝ? ባርኩኝ። በመቅሰፍት ሰዓት በረከት በተሰጠው ጊዜ እኮ አልተጠቀመም። ከአንድም ወገኖቼ 9 ጊዜ እድል ተሰጥቶት ነበር። በ9ኙ እድል ስላልተጠቀመ 10ኛው ሞተ በኩር መቅሰፍት መጣ በግብፃው ያለ።
11ኛው ደግሞ ይቀጥላል። ስጥመተ ኤርትራ ባህር እሱ ነበር የቀረው። የፈርዖንና የሰራዊቱ ድል ፈንታቸው ጽዋ ተርታቸው በኤርትራ ባህር መስጠም ነበር። ሞት ተዘጋይቶባቸው ከፊታቸው በባህር መስጠም እየቀራቸው እኔንም ባርኩኝ ብሎ ይጠይቃል። በዚያ ሰዓት በረከት የለም። በዛ ሰዓት ከዚያ አስቸኮሏቸው ይላል። ፈጥነው እንዲወጡ ነው የሚለው። እዛ ዘጸአት 12 ቁጥር 33 ላይ አስቸኮሏቸው። በቃ ውጡ። የፈለጉትን ብር ወርቅ እየበዘበዙ ነው የወጡት። እግዚአብሔር ለሕዝቡ ለእስራኤላውያን በግብፃውያን ፊት ሞገስ ሰጣቸው። መሸከም እስኪያቅታቸው ድረስ የግብፅን ሀብት ንብረት በዘበዙ ይላል ታሪኩ። በቃ ታሪክ ሲለወጥ ነገር ሲገለበጥ እንደዚህ ነው። አስቸኮሏቸው ይላል። እንደዚህ አድርገው ነው የተሻገሩት። ፋሲካው ለምን ተደረገ ስንል በመጀመሪያ ሞተ በኩር ከነሱ እንዲያልፍ አለፈ። መቅሰፍት አለፈ። እስቲ በሉ ከኔ ጋራ አጥፊው በሉ የበኩሮችን ልጆች እንዳይነካ ፋሲካንና ደም መርጨትን በእምነት አደረገ። ዕብራውያን ምዕራፍ 11 ቁጥር 28 አጥፊው አለ። ያ ሞተ በኩር ነው። ቀሳፊው ገዳዩ የግብፅን የበኩር ልጆች የገደለ ማለት ነው። የበኩሮችን ልጆች እንዳይነካ አለ። የበኩሮች ልጆች የተባሉ እስራኤላውያን ናቸው። የእስራኤል ልጆች ናቸው። እስራኤል ለእግዚአብሔር የበኩር ልጆች ስለሆኑ እንዳይነካ እንዳይቀስፍ ሊቀ ነቢያት ሙሴ ፋሲካንና ደም መርጨትን በእምነት አደረገ። ፋሲካው የምህረት ምልክት ነው። ሞት መቅሰፍት ከነሱ ያለፈበት ነገር ነው። በማን? በጠቦቱ ደም። የእስራኤላውያንን የበኩር ልጆች ሞት ነውር የሌለበት ንጹህ ጠቦት ሞተላቸው። እነሱ ሊሞቱት የነበረውን ሞት ስለነሱ ተገብቶ በእያንዳንዱ ቤት አንዳንድ ጠቦት ሞተ። የእስራኤላውያን ደም እንዳይፈስ የጠቦቱ ደም ፈሰሰ ስለነሱ ተገብቶ። ደሙ ታይቶ ሞት ከነሱ አለፈ። በዓይነ ሕሊናችሁ አሁን ሳሉት ሁለቱን መቃኖችና ጉበኑን ሳሉት። በእኛ ሁለቱ ቋሚዎች ሲቀቡ የበሩ ቋሚዎች እና ደግሞ አግዳሚው ሲቀባ የምን ፊደል ይሰጣል? እስቲ ያስቡት። ቀላል አይደል እንዴ? የምን ፊደል ይሰጣል? የበ ፊደል ይሰጣል። በ ነው የሚመስለው። በ ይመስላል። በዕብራውያን 8ኛ ፊደል አላቸው። ፊደሉ ሄ ይባላል። የሚነበበው በጉሮሮ ሳይሆን በላንቃ ነው። ሄ ማለት በእነሱ ደግሞ ሕይወት ማለት ነው። ምን ማለት ነው? ሕይወት ማለት ነው። እነሱ የቀቡት ምን ብለው መሰላችሁ? ደሙን የጠቦቱን ደም ሕይወት ብለው ነው የቀቡት። ስለዚህ ሞተ በኩር ሲመጣ ያንን ምልክት ሲያይ አይ ለዚህ ቤት ሕይወት ነው እንጂ ሞት አይደለም እያለ እያለፈ ይሄዳል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሕይወት እያለ ምልክት አለ። ደሙን ባየው ጊዜ ከናንተ አልፋለሁ። የመጀመሪያው ፋሲካዬ ነው። ለዚህም ነው ቅዱስ ጳውሎስ ይህንን ስቦ ያመጣው። አጥፊው አለ የበኩር ልጆች እንዳያጠፋ ፋሲካንና ደም መርጨትን በእምነት አደረገ ብሎ አነሳው። መጀመሪያ የፋሲካው ዓላማ ሞተ በኩር ከእስራኤል ቤት እንዲያልፍ ነው። አለፈ። ሁለተኛው የፋሲካው ዓላማ ደግሞ እስራኤላውያን ወደ ነፃነት እንዲያልፉ ነው፣ እንዲሻገሩ ነው፣ ከእስራት እንዲፈቱ፣ ቀንበራቸው እንዲሰበር፣ ወጥመዳቸው እንዲበጣጠስ ነው። ፈርዖንና ሰራዊቱ በዚያ በፋሲካው ሌሊት የግብፃውያን የበኩር ልጆች በተቀሰፉበት ሌሊት ማለት ነው
ሳይወዱ በግዳቸው የእግዚአብሔርን ሕዝብ ለቀቁ። እስራኤል የነጻነት ጉዞ በሌሊት ጀመሩ። በእኩለ ሌሊት ጀመሩ። እግዚአብሔር ታድጓቸዋልና። ይሄ ደግሞ ፋሲካው ሌላው የነጻነት ምልክት ነው። ከባርነት ነፃ የመውጣት ምልክት፣ ከፈርዖንና ከሰራዊቱ እጅ የማምለጥ ምልክት ነው ፋሲካው። ለእስራኤል ዘሥጋ ማዕዶት ሆነ፣ መሻገር ሆነ። ከግብፅ ከመከራ ኑሮ ወደ ምድረ ርስት ወደ ከነዓን ወደ ዛሬይቱ ኢየሩሳሌም የክብር ኑሮ መሻገር ሆነ። ለዚህ ነው ሌላው የፋሲካ ትርጉም ማዕዶት ወይም መሻገር ነው ያልነው። ሞት ብቻ አይደለም ከነሱ ያለፈው፣ እነሱም ደግሞ ወደ ነጻነት ተሻገሩ። ሁልጊዜ በየዓመቱ እስራኤል ዘሥጋ ይህንን እያሰቡ ፋሲካውን እንዲያከብሩ ታዘዋል፣ ያከብራሉ። በመጀመሪያ በፋሲካው ጠቦት መስዋዕትነት ሞተ በኩር መቅሰፍት ከነሱ ስላለፈ፣ ሁለተኛ እነርሱ ከግብፅ ከባርነት ቤት ነፃ ስለወጡ ይሄንን እንዲያከብሩ ታዘዋል። ይሄንንም ያደርጋሉ። በኦሪት ዘዳግም ምዕራፍ 16 ቁጥር 1 ጀምሮ ይሄን መመልከት ትችላላችሁ። እንግዲህ ፈርዖንና ሰራዊቱ የሆነባቸውን ነገር አንስተን ወደ አዲስ ኪዳኑ ፋሲካ እንምጣ። ፈርዖንና ሰራዊቱ እስራኤል ነፃ ከወጡ በኋላ ልባቸው እንደገና ተጸጸተ። እንዴት ለቀቅናቸው አሉ። ፈርዖን ሰራዊቱን አስከትቶ እንደገና እስራኤላውያንን መልሶ ሊገዛ ሊረግጥ ሊያስጨንቅ ገሰገሰ። በፊት ለፊታቸው ኤርትራ ባህር ተደቅኖባቸዋል እስራኤላውያን። በኋላቸው ፈርዖን ሰራዊቱን አስከትቶ እየመጣ ነው። ወደ ቀኝ ሲዞሩ ያፈጠጠ ያገጠጠ ተራራ አለ። ወደ ግራ ሲዞሩ ጭው ያለ ገደል አለ። አጣብቂኝ ውስጥ ገቡ። በሞት ጥላ ተከበቡ። ሰማይ በላያቸው ላይ የተደፋባቸው መሰላቸው። ለምን ላናመልጣቸው ወጣን አሉ። አንዳንድ ጊዜ እንደዚህ አይነት አጣብቂኝ የሚመስል ነገር ውስጥ እንገባለን። ዙሪያው ገደል ይሆንብናል። ቀኑ ይጨልምብናል። በሞት ጥላ እንከበባለን። ግራ ይገባናል። እዚያው ስንገዛ ብንኖር ይሻለናል አሉ። ሊቀ ነቢያት ሙሴንና ካህኑ አሮንን አስጨነቁ። ሊቀ ነቢያት ሙሴ ሕዝቡን ስመ እግዚአብሔር ጠርቶ አረጋጋቸው። እስቲ በሉ ዛሬ በሉ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውምና ቁሙ። ያ የመጨረሻ ነበር። በዚህ በኦሪት ዘጸአት ምዕራፍ 14 ቁጥር 13 ጀምሮ የተመዘገበ ታሪክ። ዛሬ የምታዩአቸው ግብፃውያንን ለዘላለም አታዩአቸውምና ቁሙ። መቆም እንደዚህ በእግረ ስጋ ቀጥ ብሎ መቆም አይደለም። በእግረ ልቡና ቁሙ ነው። በሃይማኖት ጽኑ ነው። አትጠራጠሩ ነው። በሁለት ልብ አታናክሱ ነው። እግዚአብሔር ስለናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው ሊቀ ነቢያት ሙሴ። ያን ጊዜ ሊቀ መላእክት መጋቤ ብሉይ ቅዱስ ሚካኤል ከፊት ከፊታቸው ይመራቸው ነበር። ሊቀ ነቢያት ሙሴ በትሩን አንስቶ የኤርትራን ባህር ቢመታው ባህሩ ለሁለት ተከፈለ፣ እንደ ግድግዳ
ቆመ፣ እንደ ሳር ክምር ሆነ። ባህሩ የብስ ሆኖ ደረቅ ሆኖ በነጻነት በሰላም ተሻገሩ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ተሻገሩ። ከ600,000 እግረኛ በላይ ይላል ታሪኩ። ፈርዖንና ሰራዊቱ እስራኤል ሲሻገሩ አይተው፣ እስራኤል እኮ የተሻገሩት በእምነት እኮ፣ እነሱም ደግሞ ሞከሩ። በጉልበት በሰራዊት በፈረሶች መስሏቸው ገቡ ይላል። ያን ጊዜ እግዚአብሔር ውሃውን መለሰው፣ በነፋስ አምጥቶ መለሰው። ተጠቃለው ከገቡ በኋላ ደፈናቸው ነው የሚለው። የግብፃውያንን በድኖች በኤርትራ ባህር ዳርቻ እስራኤላውያን አዩ። አንድ ጠጠር አልወረወሩም፣ አንድ ሰይፍ አልሰነዘሩም፣ አንድ ጦር አልሰበቁም። ለምን? እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እንዲህ ነው ብለው የዘመሩት ዘጸአት 15 ቁጥር 3 ላይ። እስቲ በሉ ባካችሁ እግዚአብሔር በሉ። ተዋጊ ነው፣ ስሙም እግዚአብሔር ነው። ክብር ምስጋና ይግባው። አዎ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ፈረሱንና ፈረሰኛውን ጣለው ነው ያሉት። በእውነት መድኃኒት ሆነላቸው፣ ታደጋቸው፣ አዳናቸው። የእግዚአብሔርን ማዳን፣ የእግዚአብሔርን ክብር፣ የእግዚአብሔርን ኃይል እስራኤላውያን ተመለከቱ፣ እየተቀባበሉ ዘመሩ። ፈርዖንና ሰራዊቱ ለዘላለም ጠፉ። ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸው። እናንተ ግን ቁሙ። እግዚአብሔር ሲዋጋ አይታይም። ከጣለ፣ ከገደለ፣ ከሰበረ፣ ካደቀቀ በኋላ ነው። እሱ ስለ ሕዝቡ የሚዋጉ ስውር ሰራዊት አሉት። እስራኤል አልመሰላቸውም። አንዳንድ ጊዜ ወገኖቼ እንደ ባህር ያለ ነገር ከፊታችን ይደቀናል። መሻገር የሚያቅተን ይመስልናል። እንደ ግብፃውያን እንደ ፈርዖንና እንደ ሰራዊቱ ያሉ አስጨናቂዎች፣ ክፎች፣ ግፈኞች ያሳድኑን ይሆናል። ከኋላ አለቀልን፣ አበቃልን፣ አከተመልን፣ ከእጃቸው አንድንም አናመልጥም፣ ማን ያድነናል እንል ይሆናል። እንደ ተራራ ያፈጠጠ ያገጠጠ ነገር ይኖረን ይሆናል። እንደ ገረም ጭው ያለ ነገር ይኖር ይሆናል። የኛ አምላክ ግን በተከበበ ከተማ የሚያስደንቅ ምሕረቱን የሚገልጥና የሚያድነን አምላካችን ነው። ክብር ምስጋና ይግባው። አዳናቸው። አዎ እስከ ጊዜው ነው። እግዚአብሔር በፈርዖን መንገድ የሚሄዱትን፣ የግብፃውያንን መንገድ የሚከተሉትን፣ የእግዚአብሔርን ሕዝብ የሚያስጨንቁትን በእውነት እግዚአብሔር በጊዜው ያስጨንቃቸዋል። በሰፈሩበት ቁና መሰፈር አይቀርም። በመዘኑበት ሚዛን መመዘን አይቀርም። በፈረዱበት ፍርድ መፈረድ አይቀርም። እግዚአብሔር እውነተኛ ዳኛ ነው። ጻድቅ ፈራጅ፣ ለሰው ፊት አይቶ የማያዳላ ነው። በግብፃውያን ላይ ፈረደባቸው። ፋሲካው ይሄ ነው። ለእስራኤላውያን ለወገኖቹ ለሕዝቡ ፈረደላቸው። ዛሬም በግብፃውያን ይፈርዳል እግዚአብሔር። በግብፃውያን መንገድና ስራ በሚሄዱት ለእግዚአብሔር ልጆች ደግሞ ይፈርድላቸዋል፣ ይፈርድልናል። ተስፋ እናደርጋለን። መጽሐፍ እንደዚህ ይላል፣ አንተ ሳትጠፋ የምታጠፋ ወይ ወዮልህ። አንተ ሳትወነጀል የምትወነጅል ሆይ ወዮልህ። ማጥፋትህን በተውክ ጊዜ ትጠፋለህ ይላል። መወንጀልህንም በተውክ ጊዜ ይወነጅሉሃል ይላል። ትንቢተ ኢሳይያስ ምዕራፍ 33 ቁጥር 1 ጀምሮ። የጊዜ ጉዳይ ነው። አሉ ዛሬም ግፈኞች አሉ። እግዚአብሔር ግን በጊዜው ይፈርዳል። የብሉይ ኪዳኑ ፋሲካ እንዲህ አለፈ። በፋሲካው ጠቦት መስዋዕትነት ሞተ በኩር መቅሰፍት ከነሱ አለፈ። አንድ ሁለተኛ
እነሱ ደግሞ ከግብጽ ከባርነት ቤት ነፃ ወጡ፣ ዳኑ። ወደ ምድረ ርስት ወደ ከነዓን ወደ ዛሬቱ ቅድስት ሀገር ኢየሩሳሌም ጉዞ ጀመሩ። የአዲስ ኪዳኑ ፋሲካ ለምንድን ነው የተደረገው? በምንስ ነው የተደረገው? ዛሬ የአዲስ ኪዳኑስ ፋሲካኛ እንዴት እናርገው? ይሄን ነው የምናየው። ያ ምሳሌያዊ ነው፣ ምሳሌ ነው። አማናዊ ፋሲካ የአዲስ ኪዳኑ ነው። ይሄ ነው ፍጻሜው። እስራኤል ዘስጋ የአዳምና የኛ የልጆቹ ምሳሌዎች ናቸው። ፈርዖንና ሰራዊቱ የዲያብሎስና የሰራዊቱ ምሳሌዎች ናቸው። ግብጽ የሲኦል ምሳሌ ናት። እስራኤል ዘስጋ 430 ዘመን ሙሉ በግብጽ በባርነት ቤት እንደነበሩ አዳምና እኛ ልጆቹ 5500 ዘመን በሲኦል በባርነት ቤት ውስጥ እንኖር ነበረ። እስራኤል ዘስጋን ፈርዖንና ሰራዊቱ እንዳስጨነቋቸው አዳምና እኛ ልጆቹን ለ5500 ዘመን ዲያብሎስና ሰራዊቱ ያስጨንቁን ነበር፣ ይረግጡን፣ ይጠቀጥቁን ነበር። በመርገመ ስጋ ላይ መርገመ ነፍስ፣ በሞተ ስጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል ተፈርዶብን እንኖር ነበር። ዲያብሎስና ሰራዊቱ ነፍስን ከስጋ እየለዩ ስጋን በመቃብር ነፍስን በሲኦል ይቆራኟት ነበር። ይሄንን ኃጢአት፣ ይሄንን መርገም፣ ይሄንን ሞት፣ ይሄን ፍዳ ኩነኔ ከኛ ለማሳለፍ ለማንም አልተቻለውም። ይሄ ሞት እንዲያልፍ፣ ይሄ መርገም እንዲያልፍ፣ ይሄ ፍዳ ኩነኔ እንዲያልፍ በውርስ እየተላለፈ ለሰው ልጆች ሁሉ የደረሰው ሞት እንዲያልፍ ፋሲካው ተደረገ። የአዲስ ኪዳኑ ፋሲካ ዓላማው ይሄ ነው። ከእስራኤል ሞተ በኩር እንዲያልፍ ነው፣ መቅሰፍት እንዲያልፍ ነው ፋሲካ የተደረገው። ከኛ መርገመ ስጋ መርገመ ነፍስ እንዲያልፍ ነው፣ ሞተ ስጋ ሞተ ነፍስ እንዲያልፍ ነው፣ ርደተ መቃብር ርደተ ሲኦል እንዲያልፍ ነው መጀመሪያ ፋሲካው የተደረገው። ፋሲካው በምን ተደረገ? የእስራኤል ዘስጋ ፋሲካ በቁሙ በጠቦት ተደረገ። የኛ የእስራኤል ዘነፍስ ፋሲካ የአዲስ ኪዳን እስራኤሎች ፋሲካ በቀራንዮ በግ፣ በየዋሁ በግ፣ በትሁቱ በግ የዓለምን ኃጢአት ሊያስወግድ በተገለጠው በግ በእግዚአብሔር በግ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ቤዛነት መስዋዕትነት ተደረገ። ስለዚህ ጠቦት፣ ስለዚህ በግ መጥምቀ መለኮት ቅዱስ ዮሐንስ ሲመሰክር እንዲህ አለ፣ ነዋ በግኡ ለእግዚአብሔር ዘያትት ወያሴስል ኃጢአት ዓለም አለ። እስቲ በሉ የዓለምን ኃጢአት በሉ የሚያስወግድና የሚያስተሰርይ የእግዚአብሔር በግ እነሆ። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 በነጋው ይላል አምላካችን ኢየሱስ ክርስቶስ ወደ መጥምቀ መለኮት ወደ ቅዱስ ዮሐንስ ሲመጣ አየውና መጥምቀ መለኮት ቅዱስ ዮሐንስ ወደ ክርስቶስ እያመለከተ እንዲህ አለ፣ የዓለምን ኃጢአት የሚያስወግድና የሚያስተሰርይ የእግዚአብሔር በግ እነሆ አለው። አምላክ ሰው ነው የሆነው፣ አምላክ በግ አይደለም የሆነው። ለምን በበግ መሰለው ቢሉ ትህትናውን ሲያይ በግ አለው። በግ ትሁት ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም መምህረ ትህትና ነውና በግ በትህትና አንገቱን ደፍቶ መሬት እያየ እንደሚሄድ ከቅድስት ሥላሴ አንዱ አካል አካላዊ ቃል እግዚአብሔር ወልድ በትህትና ከሰማየ ሰማያት ወረደ። ከሰማየ ሰማያት መውረዱ ትህትናው ነው።
ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሂዶ ከበረ በማህፀኗ አደረ። ከእርሷ መጸነሱ ትሕትናው ነው። በቤቴልሔም ዋሻ በከብቶች በረት ተወለደ። ይሄ ትሕትናው ነው። በግርግም ላይ ተኛ፣ በቅጠልና በጨርቅ ተጠቀለለ በትሕትና። ለእናቱ ለቅድስተ ቅዱሳን ለድንግል ማርያም ለወላዲተ አምላክ እየታዘዘ አደገ። 30 ዘመን ሲሞላው ፈጣሪ ሳለ በፍጡር እጅ፣ የጌቶች ጌታ ሳለ በባሪያው እጅ፣ ሰማያዊ ሳለ በምድራዊ እጅ ተጠመቀ። ይሄ ትሕትናው ነው። በኪሩቤል ላይ የሚቀመጥ በነፋስ ክንፍ የሚበር ማንም ሊቀርበው በማይችል ብርሃን የሚኖር እሳተ መለኮት የሆነ አምላክ በትሕትና በተናቁት በአህያይቱና በአህያይቱ ግልገል በውርንጫይቱ ላይ ተቀመጠ። ይሄ ትሕትናው ነው። በጸሎተ ሐሙስ ምሽት ተንበርክኮ አደግድጎ ማበሻ ጨርቅ ይዞ የደቀ መዛሙርቱን እግር አጠበ። ይሄ ትሕትናው ነው። ለመስቀል ሞት የታዘዘ ሆነ ይላል። በትሕትና እስከ መቃብር ድረስ ወረደ። ይሄ ሁሉ ትሕትናው ነው። ትሕትናውን ሲያይ በበግ መሰለው። የዋህነቱን ሲያይ በበግ መሰለው። በግ የዋህ ነው። በግ በየዋህነቱ ቀንድ ያለው ሳይዋጋ በሸላቾቹ ፊት ዝም ብሎ ይቆማል። ሲሸለት ጸጉሩ እነሱ ሸለቱትና እሱ እየበረደው ብርድ ልብስ አድርገው ይለብሱታል። ጸጉሩን ሱፍ አሰፍተው ይለብሳሉ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም እንደ በግ በየዋህነት ተሸለተ። መሸለት ማለት ምን መሰላችሁ? ልብሱን ገፈው 4 ቦታ አድርገው ተከፋፈሉ። ቀሚሱ እጀ ጠባቡ አንድ ወጥ ነች። አውልቀው እጣ ተጣጣሉባትና ወሰዷት። እርቃኑን አዋሉት። ቀንድ የተባለ ስልጣን እያለው የባህሪ አምላክ ነው። ሊወጋቸው ከመቅጽበት ሊያጠፋቸው ሲቻለው ዝም አለ። በየዋህነት የዋህነቱን ሲያይ በግ አለው። ምን ይሄ ብቻ? በግ በየዋህነቱ አራጆቹን ተከትሎ ወደ ቄራ ይሄዳል። ቢላ ያፋጩበት እየሳሉበት ሊያርዱት እኮ ነው። በግ ስለማያውቅ ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉን አዋቂ አምላክ ነው። በእርሱ ዘንድ የማይገለጥ የተከደነ የማይታወቅ የተሰወረ ምንም ነገር የለም። ግን ሰቅለው የሚገርሉትን መስቀል ተሸክሞ እየወደቀ እየተነሳ ወደ ቀራንዮ ኮረብታ ሊሞትላቸው በስጋ ሊሞትልን በስጋ ወጣ። ለቤዛ ዓለም ለድህነት ዓለም። ይሄንን ሲያይ እንዲህ ያለ ታላቁ የቤተ ክርስቲያን ሊቅ ቅዱስ ዮሐንስ አፈወርቅ በቁጣ ጎተቱት አለ፣ በፍቅር ተከተላቸው አለ። መስቀል ተሸክሞ ነው የወጣው። በየዋህነት እኮ ነው። እስቲ በሉ ባካችሁ ለመታረድ በሉ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 ነቢየ እግዚአብሔር ቅዱስ ኢሳይያስ ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መከራ መስቀል ገና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከመወለዱ ከ700 ዘመን አስቀድሞ እግዚአብሔር ገልጦለት የተናገረው ቃል ነው። ለመታረድ እንደሚነዳ ጠቦት አለው። ይሄ እኮ ነው ጠቦት ያሰኘው። በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ዝም ብሎ መስዋዕት ሆኖ ቀረ። የዋህነቱን ሲያይ በግ አለው መጥምቀ መለኮት ቅዱስ ዮሐንስ። ከእኔ ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም ረፍት ታገኛላችሁ አይደል ያለው የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ። ከቃል ይልቅ ተግባር ይሰብካል። ትሁት ነኝ አለ። ትሕትናውን ከጽንሰት አንስቶ እስከ ስቅለት ድረስ እስከ መቃብር ድረስ ተጉዞ ታየ። የዋህ ነኝ አለ። የዋህነቱን እንደ በግ እየተሸለተ እንደ በግ መስዋዕት ሆኖ እየቀረበ አሳየ።
ሁለተኛው በግ ያሰኘው ይሄ ነው፣ የዋህነቱ ነው። ሶስተኛው በግ ያሰኘው በብሉይ ኪዳን ለኃጢአት ስርየት መስዋዕት ሆነው ይቀርቡ የነበሩት እንስሳት ናቸው። ከነሱ መካከል አንዱ የበግ ጠቦት ነው። የሐዲስ ኪዳኑ መስዋዕት ደግሞ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አስተውላችሁ ከሆነ የዓለምን ኃጢአት የሚያስወግድና የሚያስተሰሪ የእግዚአብሔር በግ እነሆ እኮ ነው ያለው። እስቲ በሉ ኢየሱስ ደግሞ በሉ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ። ዕብራውያን ምዕራፍ 13 ቁጥር 12 አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በገዛ የከበረ ደሙ ፈሳሽነት እኛን ሁላችንን ሊቀድስ ከበር ውጪ በቀራንዮ ኮረብታ መከራን ተቀበለ። ክቡር ደሙን አፍስሶ አከበረን። ቅዱስ ሥጋውን ቆርሶ ቀደሰን። ስለዚህ በበግ መሰለው። ቅዱስ ጴጥሮስም ይሄንን ቃል በግልጽ አምጥቶታል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ጀምሮ የተመዘገበውን ቃል እንመልከተው። ይሄንን ከኔ ጋራ እንድትሉ ተፈልጋለሁ። በብር በሉ ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም እንደምን ደም በደንብ በሉት እንደምን ደም እንደ በግ ደም በክቡር በሉ የክርስቶስ ደም የማን ደም የክርስቶስ ደም እንደ ተዋጃችሁ ታውቃላችሁ ይላል። ነውርና እድፍ እንደሌለው እንደ በግ ደም በክርስቶስ ክቡር ደም እንደ ተዋጃችሁ ታውቃላችሁ ነው ያለው። ያ ነውር የሌለበት ጠቦት የእስራኤላውያንን ሞት ያሳለፈ ሞተ በኩር እስራኤል ቤት እንዳይገባ ያደረገው የእስራኤላውያንን የበኩር ልጆች ሞት እሱ ተገብቶ የሞተው ጠቦት የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ነውር የሌለበት ጠቦት እሱ ነው። ነውር የሌለበት አለ። ያ ጠቦት ቀንዱ ያልከረከረ ነው፣ ጠጉሩ ያላረረ ነው፣ ጥፍሩ ያልዘረዘረ ነው፣ ምንም አይገኝበትም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአት ለባህሪው ማይስማማው ነው። እንከና አይወጣለትም፣ ነውር ነቀፋ አይገኝበትም። ጻድቀ ባህሪ ንጹሃ ባህሪ ነው። በገቢር በድርጊት በስራ በነቢብ በቃል በንግግር በሐልዮ በሐሳብ በምኞት ምንም አይገኝበትም። እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱም ኃጢአት የለም እንዳለ ቅዱስ ዮሐንስ አንደኛ ዮሐንስ ምዕራፍ 3 ቁጥር 5 ላይ እውነት ነው። እርሱ ኃጢአትን ነውርን መርገምን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱም ኃጢአት የለም። ያ ጠቦት ነውር የሌለበት ጠቦት ነበር። ጠቦት አለው። ለምን? ጠቦት ከግልገል ከፍ ያለ ከበግ ደግሞ ዝቅ ያለ መሃል ላይ ያለው ክርስቶስ በ33 ዓመቱ ስለተሰቀለ ቤዛ ስለሆነ ዘመን የማይቆጠርለት አምላክ በስጋ ማርያም ዘመን ስለተቆጠረለት ከሷ ተወልዶ ለዘመኑ ጥንት ወይም ፍጻሜ የሌለው አምላክ እኮ ነው። መጀመሪያ የሌለው መጀመሪያ ነው፣ መጨረሻም የሌለው መጨረሻ ነው። እሱ ያልነበረበት ዘመን የለም፣ የማይኖርበትም ዘመን አይኖርም። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው ነው። እርሱ ከዘላለም እስከ ዘላለም ሕያው ነው። ግን በስጋ ማርያም ዘመን ተቆጥሮለታል። መስዋዕት ሆኖ የቀረበበትን ጊዜ ሳይት በጠቦት መሰለው፣ ነውር የሌለበት ጠቦት። ትዝ ይላችኋል ጠቦቱን መቼ ረዱት ተባለ? ሲመሽ ረዱት። ሲመሽ ረዱት ነው የተባለ፣ በብርሃን አይደለም የተባለ፣ ሲመሽ። የዋሁ ትሁቱ የእግዚአብሔር በግ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ በተሰዋ ጊዜ ፀሐይ ጨለመች፣ ጨረቃ ደም መሰለች፣
ከዋክብት እንደ ቃሪያ ፍሬ ረገፉ። እነኚህ ግዙአን ፍጥረታት ብርሃናቸውን ነፈጉ። የአምላካችንን ርቃን አናሳይም አሉ። በዚህ በማቴዎስ ወንጌል ምዕራፍ 27 ቁጥር 45 ላይ ከ6 ሰዓት እስከ 9 ሰዓት ጨለማ ሆነ ይላል። ሲመሽ ረዱት ማለት ይሄ ነው። እሱ መስዋዕት ሆነ በቀረበ ጊዜ ዓለም ጨልሟል፣ ጨለማ ሆኗል። እሱ ቤዛ ሲሆን መስዋዕት ሲሆን አኮኑ በፋሲካነ ተሰቅለ ክርስቶስ ነው ያለው ቅዱስ ጳውሎስ። ክርስቶስ በፋሲካችን ተሰቅሎ የለምን ይላል። አማርኛውን ጥሬ ቃል ስታዩት ደግሞ ፋሲካችን ክርስቶስ ታርዷልና ነው የሚለው። አሁን ጥሬ ቃሉን ስታዩት ግን ተሰቅሏልና ተሰውቷልና ለማለት ነው። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እስቲ በሉ ፋሲካችን በሉ ክርስቶስ ተሰቅሎልናል። ክብር ይግባው። የኛ ፋሲካ እሱ ነው። መርገም ከኛ ያለፈው በሱ ነው። ፍዳ ከኛ ያለፈው በሱ ነው። ሞት ከኛ ያለፈው ከሱ ነው። በሱ ምክንያት እኮ ነው። እሱ ቤዛ እሱ መስዋዕት ስለሆነ ሞት ከኛ አለፈ። ከእስራኤላውያን ሞተ በኩር ብቻ አይደለም ያለፈው። መጀመሪያ በፋሲካው ጠቦት መስዋዕትነት ሞተ በኩር መቅሰፍት አልፏል። ሁለተኛ እነሱ ደግሞ ነፃ ወጥተዋል፣ ተሻግረዋል፣ ተፈተዋል ከስራት። ቀንበራቸው ተሰብሯል፣ ወጥመዳቸው ተበጣጥሷል። በክርስቶስ ቤዛነት መስዋዕትነት ደግሞ እኛም ከሞት ወደ ሕይወት ከሲኦል ወደ ገነት ከጨለማ ወደሚደነቅ ብርሃን ተሻግረናል። ለኛም ማዕዶት ሆኖልናል። እስራኤል ዘሥጋ ከፈርዖንና ከሰራዊቱ እጅ እንዳመለጡ አዳምና ልጆቹ ከዲያብሎስና ከሰራዊቱ እጅ አምልጠናል። ክብር ምስጋና ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። እንዲህ ተብሎ ነበራ፣ ከሞት እጅ እታደጋቸዋለሁ፣ ከሲኦልም እቤዣቸዋለሁ። ሞት ሆይ መውጊያ ወዴት አለ? ሲኦል ሆይ ድል መንሳትህ ወዴት አለ? ተብሎ በትንቢተ ሆሴዕ ምዕራፍ 13 ቁጥር 14 ላይ ተመዝግቦ ነበር። እግዚአብሔር ላይ ያደርጋ ይናገርም፣ ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም፣ ሐሰት ለባህሪው አይስማማውም። ከሞት እጅ ታደጋቸዋል አለ። ከሞት እጅ ታደገን። ከሲኦል እጅ እቤዣቸዋለሁ አለ። ከሲኦል እጅ ተቤዠን። ከሲኦል ከባርነት ቤት ነፃ ወጣን። ግብጽ የሲኦል ምሳሌ ናት ብለናል እኮ። ፈርዖን የዲያብሎስ ምሳሌ ነው ብለናል እኮ። ከዲያብሎስና ከሰራዊቱ እጅ አዳነን። እሱ በስጋ ሞቶ ወደ ጎልጎታ መቃብር ወርዷል። በአካለ ነፍስ ደግሞ ወደ ሲኦል ወርዷል። ነፍሳትን ከሲኦል ከባርነት ቤት ነፃ ሊያወጣ ከሞት ወደ ሕይወት ሊያሻግር። ይሄ ነው ማዕዶት፣ ይሄ ነው ፋሲካ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ጀምሮ እንዲህ ተብሎ ተመዝግቧል። ክርስቶስ ደግሞ ይላል ወደ እግዚአብሔር ሊያቀርበን፣ ወደ ባህሪ አባቱ ወደ እግዚአብሔር ሊያቀርበን፣ ወደ ባህሪ ሕይወቱ ወደ እግዚአብሔር መንፈስ ቅዱስ ሊያቀርበን፣ ወደ ራሱም ወደ እግዚአብሔር ወልድ ወደ ኢየሱስ ክርስቶስ ሊያቀርበን ማለት ነው። ጻድቅ ሆኖ ስለ ኃጢአተኞች አንድ ጊዜ በኃጢአት ምክንያት ሞቷልና ይላል። ስለኛ ስለ ኃጢአተኞቹ ተገብቶ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ጊዜ ሞተ። በስጋ ሞተ ይላል፣ በመንፈስ ግን ሕያው ሆነ ይላል። እስቲ በሉ በስጋ በሉ ሞተ፣ በመንፈስ ግን ሕያው ሆነ። ሞተ የምንለው በስጋ ነው። ሊቃውንቱ ይህንን ነው የሚሉት። የማይሞተው ሞተ በስጋ፣ ሞትን ይሽረው ዘንድ ሞተ በስጋ፣ ሙታንን ያድን ዘንድ ሞተ በስጋ አሉ እነ ቅዱስ ዲዮስቆሮስ በቅዳሴያቸው። ሞተ የምንለው በስጋ ነው። ቅዱሳት መጻሕፍት ሁሉ የሚመሰክሩት ይሄን ነው። በመንፈስ ግን ሕያው ሆነ አለ። መንፈስ ሲል መጀመሪያ መለኮታዊ ባህሪውን ያጠይቃል።
በመለኮታዊ ባህሪው ሞት የለውም። ሞት ለባህሪው አይስማማው፣ ሞት የለበትም። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ተብሎ ስለተጻፈ በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ። አዎ እግዚአብሔር መንፈስ ነው፣ ረቂቅ አምላክ ነው። ሞት ለባህሪው አይስማማውም። በመለኮታዊ ባህሪው ሕያው ስለሆነ በመንፈስ ግን ሕያው ሆነ። ሌላው ከቅዱስ ሥጋው ጋራ ተዋሂዳ ያለች ነፍሱ ሕያዊት ዘላለማዊት ናትና በነፍሱም አልሞተም አይሞትም። በነፍሱ ሞት የለበትምና በነፍሱ ሕያው ስለሆነ በእርሱም ደግሞ ሄዶ ይላል። በእርሱም የሚለው በአካለ ነፍስ ነው። በደንብ በሉ። በእርሱም ደግሞ በሉ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው። በእርሱም ደግሞ ሄዶ አለ። በአካለ ነፍስ ነው ጉዞ። ወዴት? ወደ ወህኒ። ወህኒው እስር ቤቱ የት ነው? እስር ቤቷ እኮ ሲኦል ነበረች። ነፍሳት ሁሉ የታሰርንባት፣ አዳምና ልጆቹ ሁሉ የሚጋዙባት እስር ቤት ወህኒ ቤት ሲኦል ነበረች። አሳሪዎቹ ዲያብሎስና ሰራዊቱ ነበሩ። 5500 ዘመን በሙሉ ነፍሳት እስረኞች ነበሩ። እስቲ በሉ አቤቱ በሉ ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣት። የዳዊት መዝሙር 141 ቁጥር 7 አባታችን ክቡር ዳዊት የዘመረው ቃል ነው። ለጊዜው የራሱ ነገር አለበት። ምን እያለ ያ ንጉሱ ሳኦል ሊገድለው ባሳደደው ጊዜ ከዋለበት አላሳድር ካደረበት አላሱል ባለው ጊዜ በተጨነቀበት ጊዜ በኔና በሞት መካከል አንድ እርምጃ ብቻ ቀረብ አለበት ጊዜ መቼስ አንድ ምስኪን ብላቴና እረኛ የበጎች እረኛ ከንጉስ ጋር ተጣልቶ በአንድ ሀገር ውስጥ እንዴት ይኖራል? ከባድ እኮ ነው። ምን አለ? ተጨነቀ ክቡር ዳዊት በጸሎቱ እግዚአብሔርን አቤቱ ስምን አመሰግን ዘንድ ነፍሴን ከወህኒ አውጣት አለ። ከዚህ ጭንቀት አውጣኝ፣ ከዚህ ጨካኝ ሊገድለኝ ከሚያሳድደኝ ከንጉሱ ከሳኦል ልጅ አድነኝ። ቀንቶበት ሊገድለው ያሳድደው ስለነበረ አድነኝ አለ። ነገሩ ግን የአዳምና የኛ የልጆቹ ጩኸት አለበት። የዳዊት ብቻ ጩኸት አይደለም። አዳም ነው ይሄን የጮኸው። አቤቱ ስምህን አመሰግን ዘንድ ነፍሴን ከሲኦል ወህኒ ቤት አውጣት ነው። ከእስራት ፍታይ ነው። ከዲያብሎስና ከሰራዊቱ እጅ አድነን ነው። የአዳምና የልጆቹ ጩኸት ነው። በእውነት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና ልጆቹን በአካለ ነፍስ ወደ ሲኦል ወህኒ ቤት ወርዶ ከሲኦል ከባርነት ቤት ነፃ አወጣን። ወጥመድ ተሰበረ፣ እኛም አመለጥን፣ ከስራታችን ተፈታን። ግብጽ የነበሩ እስራኤል ብቻ አይደሉም ከግብጽ ወደ ምድረ ርስት ወደ ከነዓን የተሻገሩት። እኛም ከሲኦል ከባርነት ቤት ነፃ ወጥተን ወደ ገነት ተሻገርን። ማዕዶት ሆነልልኛ፣ ፋሲካ ሆነልልኛ። የሐዲስ ኪዳኑ ፋሲካ ይሄን ነው የሚመስለው። የእስራኤላውያንን ሞተ በግ ቤታቸው እንዳይገባ የከለከለ ያ በእያንዳንዱ እስራኤል ቤት የተሰዋው ነውር የሌለበት ጠቦት ሞቶ ቀርቷል። እስራኤልንም ያዳናቸው ከጊዜያው ከዛ ከሞተ በኩር ነው። ከዛ በኋላ እስራኤል ሞተዋል። የሐዲስ ኪዳኑ ጠቦት የተባለ ነውር የሌለበት ጠቦት የዋሁ ትሁቱ የእግዚአብሔር በግ የቀራንዮ በግ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በስጋ ቢሞት በነፍሱ አልሞተም። በስጋ ቢሞት በመለኮታዊ ባህሪው አልሞተም። አንድ ጊዜ ቢሞት ሁለተኛ አልሞተም። በስጋ ሞቶ ቢቀበር ሞቶ ተቀብሮ ፈርሶ በስብሶ አይቀርም። በሶስተኛው ቀን ሞትን ድል አድርጎ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በኃይሉና
በስልጣኑ ተነስቷል። ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው ተነስቷል እንጂ በዚህ የለም አሉ ቅዱሳን መላእክት ለቅዱሳት አንስት ትንሣኤውን ሲያበስሩ። መቃብሩ ባዶ ነው፣ ድንጋዩ ተንከባሏል፣ የአመፃ መዝገብ ተገልብጧል፣ የሞት መውጊያ ተሰብሯል። ጠላት ዲያብሎስንና ሰራዊቱን ከመንገዳችን ላይ በመስቀሉ ጠርቆ አስወግዶልናል። ለኛም ፋሲካ ሆኗል፣ ደስታ ሆኗል። ክብር ምስጋና ለአምላካችን ይሁን። ለዚህ ነው ሊቃውንቱ በየዓመቱ በትንሣኤው ሌሊት ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ እያሉ የሚዘምሩት። ምድር ፋሲካን ታከብራለች፣ ታደርጋለች፣ በክርስቶስ ደም ታጥባለች፣ ነስታለች፣ ተቀድሳለችና ምድር አለ እኛን በምድር የምንኖረውን የሰው ልጆችን በማደሪያው አዳሪዎቹን በመኖሪያው ነዋሪዎችን መናገር ለቅዱሳት መጻሕፍት ልማድ ስለሆነ እስቲ በሉ ለወደደን በሉ ከኃጢአታችንም በደሙ ላጠበን ለእርሱ ከዘላለም እስከ ዘላለም ክብርና ምስጋና ይሁን። በደንብ አድርገን እናመስግነው አምላካችን። በዚህ በራዕየ ዮሐንስ ምዕራፍ 1 ቁጥር 5 ጀምሮ የተመዘገበ ቃል ነው። ለወደደን ይላል ከኃጢአታችንም በደሙ ላጠበን ይላል። በጠቦቱ ደም ሞተ በኩር ከእስራኤል አለፈ። ጠቦቱን በሰውና ፋሲካውን ባደረጉ ጊዜ እነሱ ከግብጽ ከባርነት ቤት ነፃ ወጥተው ወደ ምድረ ርስት ወደ ከናን ተሻገሩ። እኛም በቀራንዮ በግ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ መስዋዕትነት ቅዱስ ሥጋውን ስለቆረሰልን ክቡር ደሙን ስላፈሰሰልን መርገም ፍዳ ኩነኔ ከኛ አለፈ። ኃጢአታችንን ሻረልን፣ ነውራችንን አንከባለለልን። እኛም ደግሞ ከሲኦል ወደ ገነት ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ተሻገርን፣ ነፃ ወጣን። ይህን ደግሞ ወልዳ የሰጠችን ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ወላዲተ አምላክ ናት። በሷ ምክንያት ዓለም ሁሉ ዳነ። ምክንያት ድኅነት ክብር ይግባት ከአባታችን ከአባ ሕርያቆስ ጋር እንዲህ እያልን እናመሰግናታለን። ኦ ማርያም በእንተዝ ናፈቅረኪ ወናበየኪ ስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስተ ሕይወት ዘበአማን እንላታለን። ማርያም ሆይ ስለዚህም እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና እንላታለን። ክብር ይግባት ከሷ ተወልዶ ዓለሙን ሁሉ አዳነ። ፋሲካ እንዴት እናድርግ? ፋሲካው የፋሲካው ስርዓት እንዴት ነው መደረግ ያለበት? እንዴት ነው? ትዝ ይላችኋል? ሲበሉ የተጠበሰውን ብሉን የተባሉት ከመራራ ቅጠል ጋር ነው ብሉ የተባሉት። ሲበሉ ደግሞ እርሾ የሌለው ቂጣ ብሉን የተባሉት። ሲበሉ ጥሬውን አትብሉ፣ የተቀቀለውን አትብሉ፣ አጥንቱን አትስበሩን የተባሉት። ኮፍያችሁን ደፍታችሁ ወገባችሁን ታጥቃችሁ ጫማችሁን አጥልቃችሁ በትራችሁን ይዛችሁ የቸኮላችሁ ብሉ ተብለዋል። አታሳድሩ፣ የተረፈ ካለ አቃጥሉ በሳት። ደግሞ ከቤት ወደ ቤት አትውሰዱት እያለ ይሄንን ሁሉ አዟቸዋል። አሁን ይሄንን ሁሉ ለማመስጠር ለመናገር ጊዜ የለም። እግዚአብሔር ከፈቀደ አንድ ቀን ፋሲካውን እንዴት እንደምናደርግ እናያለን። ሰማነውን ቃል በልቡናችን ያሳድርብን። ፋሲካ ኦሪት ዘጸአት ምዕራፍ 12 ቁጥር 11 የሁላችንን መጨረሻችን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆየን።